ከሌሎች ሰዎች ጋር ስታወራ አታስበው። ቴሌቪዥን ስታይ አታስበው። መንገድ ስትሄድ አታስበው። ስራህን ስትሰራ አታስበው። ልክ ጸሎት ስትጀምር ግን ታስበዋለህ። አይደለም ነው? አይደለም? ይሄ ዘዴው ነው። በአእምሮህና በህሊና በልቦና ውስጥ ባሉት መስመሮች ላይ የራሱን አካሄድ ለመዘርጋት የሚጠቀምበት ስልትና ጥበብ ያንተን ጎዶሎነት በጸሎት ሰዓት ማምጣት ነው። አንዳንድ ጊዜ ወቀሳም ሊሆን ይችላል። አእምሮህን ይወቅሳል፣ ህሊናህን ይወቅሳል። በሌላ ጊዜ ትርፍና ኪሳራህን እንድታስብ ያደርጋል። በሌላ ወቅት ደግሞ ባለፈው ጉዳይ ላይ እየጸለይህ እንድትጨነቅ ያደርጋል። እየጸለይክ እኮ ነው፣ ግን እንድትጨነቅ ያደርጋል። ባለፈው ጉዳይ ላይ ምንም እኮ አይመለከትህም፣ አልፏል እኮ እሱ። ባለፉት ሀሳቦች ላይ ግራ እንድትጋባ ያደርጋል። ከዛ ወደፊት ደግሞ ያመጣና ሌሎች ነገሮችን ይደቅንባል። በምሰራቸው አሰራሮች ላይ ያሉትን ውጥረቶችና እንከኖችንም ያመጣል። በተጨማሪ ያልጠሉህን ሰዎች በጠሉህ አይነት ጥላቻ መንገድ ውስጥ ሁሉ አስገብቶ ሲያሳስብህ ጸሎቱ በማከል ያልቃል። እነዚህን ዋካባዎች ከህሊና ውስጥ መጀመሩን በደንብ ካወቀ በኋላ ቀጥታ ወደ ልቦና ውስጥ ይገባል። ከዛ የራስ ሐሳብ እየመሰለህ ትታገለዋለህ። ምንድነው ይሄ ሐሳብ እንዲህ ምንድነው ትላለህ። አሁን ልቦና ውስጥ ነው ያለው። በህሊና ውስጥ ያለውን አካሄዶች የተወሰነ መስመር ከገፋ በኋላ ወደ ልቦና ውስጥ መግባት ባህሪ ያለው። ልቦና ውስጥ ከገባ በኋላ ደግሞ በቃ ትታገላለህ። አንተ የኔ ነው ብለህ ግን ያንተ አይደለም። ታግለህ የኔ ነው ብለህ እንድትቀበል ግማሽ የሆነውን ያስተሳሰብ መስመር እንድትይዝ ያደርግልሃል። በዚህ ጊዜ ፍንጭ ሳይሰጥህ የማንነቱ ባህሪ ሳይታወቅ በመንፈሳዊ ረገድ ውስጥ ላሉት እርምጃዎች ብዙዎቹ መንገዶች አብሮ ስለሚሄድ ማንነቱ በባህሪ ውስጥ የተደበቀ ነው። ይህንን ልምድ ለዘመናት ያካበተ መንፈስ ስለሆነ ይህንን ዘዴና ጥበብ በዚህኛው የተዋከበ ትውልድ ውስጥ ወደ ተግባር ለመለወጥ ብዙ አይቸገርም ማለት ነው። ለምን? ልምድ አለው። ከላይ ወደ ታች የመጣ ነው የምላችሁ። ይሄ መንፈስ ከላይ ወደ ታች ነው የሚመጣው። ከታች ወደ ላይ የሚሄዱት ገና ለስያሜው የሚንገበገቡና ይህን ስያሜ ተከትለው ለመሾም የሚሮጡ መንፈሶች ሊሆኑ ይችላሉ። ግን ይሄ ከላይ ወደ ታች የሚመጣው እጅግ በጣም ስልታዊ ጥበብ የተሞላ ነው። ብዙ ጊዜ ለዚህ ነው ይሄ የጠቋር መንፈስ የቤተሰብ ነኝ የውርስ ነኝ እያለ ብዙ ውጊያዎችን ተደብቆ ከተገለጠም በኋላ እንኳ ቶሎ ላለመልቀቅ የሚያደርጋቸው ግብግቦች ከዚህ መሰረት የተነሳ ነው። ሌላው ለየት ያለው ባህሪው ደግሞ አእምሮ ውስጥ ውሳኔ የመስጠት ችሎታው መኖሩ ነው። የራሳችን ውሳኔ እንዲመስለን በማጽደቅ ጎዳና ውስጥ ሲሄድ አንተ ራስህ ያከናወንከው ይመስልህና ውሎ ሲያድር ህሊናህን የሚወቅስ ነገር ይመጣል። አሁን ከህሊና ከልቦና ከአእምሮህ ጋራ በስፋት እየተጣላህ ስለምትኖር ጭንቀት ከህይወት ውስጥ አይወጣም። መጨነቅ ከህይወት ውስጥ አይወጣም። ለምን? ይሄ የጠቋር መንፈስ ነው። በብዛት የማስጨነቅ ጥበቦችን ደግሞ ጎላ አድርጎ ለማምጣት አይፈልግም። ለምን? እንዳትዋጋውና ስልቱን እንዳታውቅ ይፈልጋል። አንዳንድ ጊዜ የሚከተሉት አይነት የጭንቀት ጠባዮች አሉ። የተደበቁ ጭንቀቶች፣ የሚታዩ ጭንቀቶች፣ የሚገለጡ ጭንቀቶች። የተደበቁ ጭንቀቶች ባል ለሚስቱ፣ ሚስት ለባል የማይናገረው ጭንቀት ነው፣ ግን ጭንቀት አለ። የተገለጡ ጭንቀቶች እኔ እንጂ ያስጨንቀኛል ምን እንደሆነ ብለህ በቋንቋ ለመግለጥ የምትችለው ጭንቀት ነው። ምን እንደሆነ ግን አታውቀውም። የተሰወሩ ጭንቀቶች ደግሞ የትኛው ክፍል ላይ እንደሆነ የጭንቀትህ መስመር ይጠፋሃል። አእምሮዬ ላይ ነው፣ ልቦናዬ ላይ ነው፣ ህሊናዬ ላይ ነው ብለህ ትፈልገዋለህ፣ ግን አታገኘውም። አንዳንድ ጊዜ እግርህ ራሱ ይጨንቀሃል። እንግዲህ እግር ጨነቀ ሲባል አስቡት። ያለበት ስፍራ በሚሆንበት ወይም ሰውነትህ ላይ የተደበቀበት አካል ላይ ሲሆን ትንሽ በጸሎትና በእምነት የተወሰነ መስመሮችን ይሄድክ ከሆነ እንዲህ አይነት የመጨናነቅ ጠባይ የማይመችህ ነገር ይሆናል። ይሄ የዚህ የጠቋሩ መንፈስ ስልትና ጠባይ ነው። ወገቤን ጨነቀኝ ብትል አሁን እንደው
የሕክምና ባለሙያ ይስቃሉ። እንዴት ወገብ ይጨንቃል ይልሃል። ግን አንተ የጨነቀ ወገብህን ውስጥ እግሬን ይጨንቀኛል ልትል ትችላለህ። አያምህም፣ ግን የሆነ ነገር ከውስጥ እግርህ አለ። ይሄን የመሳሰሉ ስልቶች በማለዋወጥ የማጥቃት ችሎታ ያለው ይሄ የጠቋር መንፈስ ነው። መጽሐፍ ቅዱስ በዚህ ረገድ እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው ይሄ መንፈስ በባህሪያቸው ውስጥ ተመሳስሎ በእምነት ጎዳና ውስጥ አሉ የሚባሉት ፈሪሳውያንና ሰዱቃውያን ይሄንን አካሄድ የሚያስይዝ መንፈስ ስነ ልቦናቸውና አኗኗራቸው ውስጥ ገዢ ሆኖ ተቀምጦ ስለነበረ ነው። ታሪካቸው የዲያብሎስ አባትነትን የሚወክል መንፈስ ነበረባቸው። ፈሪሳውያን እንዴት ነበሩ? በዚህ አካሄድ ውስጥ ለዚህ መንፈስ ምን አይነት አስተዋጽኦ ያደርጉ ነበረ? 10ቱ ቃላተ ኦሪትን በደረታቸው ላይ አንዠርገው የሚዞሩ ከ10ቱ ቃላተ ኦሪት ውስጥ አንዱንም ተግባራዊ ማድረግ የማይፈልጉ ሁሉንም ሕጎች ያፈረሱ በዘመኑ ለነበሩት ሄሮድሳዊ ገዢዎች ዘንድ ትልቅ ቦታ የነበራቸው ለመንፈሳዊ ተስፋ የሚሰጡት ግምት ከኛ በላይ ላሳር የሚሉ የነቢያትንና የአባቶችን መንፈሳዊ ጎዳና ስፍራውን ወክለው የተቀመጡ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚወለድ የሚያውቁ